ችግሩ አንዴ ካየኸው በኋላ አለማየት አትችልም። ካየኸው ዝም ማለት፣ ምንም አለመናገር፣ ንጹህነትህም ይሻላል። ያም ሆነ ይሄ ተጠያቂው አንተ ነህ። እንዴት ናቸው? በባለፈው ስለ ራስ ማወቅ ያወራሁት ነበርና አንዳንድ የሚሰሙኝ ስሜቶች አሉ። ለምንድን ነው እያወቅን በመጣን ቁጥር ሕፃንነታችን እየጠፋ የሚመጣው? ለምንድን ነው ማወቃችን በጨመረ ቁጥር ሀዘናችን የሚጨምረው? አንዴ አንድን ነገር ካየን በኋላ አለማየት መቻል ከባድ ነገር ነው በጣም። ለምንድን ነው እንደዛ የሚሆነው? አብዛኛው ጊዜ ይባላል ኢግኖራንስ ኢዝ ብሊስ ይባላል። ወይም ደግሞ አለማወቅ የሆነ ደስተኛ ያደርጋል። ምንም ያክል ስለ ራሳቸውም ስለ ዓለምም ስለሚሆነውም ነገር ስለማያውቁ ጀስት ስለዛ ነገር ዴቨሎፕ ያደረጉት ወይም ያሳደጉት አዌርነስ ስለማይኖር ለብዙ ነገር ለብዙ ሀዘን ተጋላጭ ነው። ምክንያቱም አንድ የራስን እያወቅህ በመጣ ቁጥር ወይም ነገሮች የተረዳህ በመጣ ቁጥር ምንድነው የምትሆነው? አንደኛ በአንድ ማኒፕሌት የምትደረግ አይነት ሰው አትሆንም። ሁለተኛ ስለ ራስህ በጣም መጥፎ ነገሮችን እየገባህ ወይም እየተረዳህ ነው። ሌላው ሰዎች ለምን በዛ ወይ ምናልባት አንተ የምታደርገውን ነገር አቁመህ ሊሆን ይችላል፣ ግን ሌሎች ሰዎች ለሚሆኑት ነገር ማዘን ትጀምራለህ። ትፈርድባቸዋለህ ማለት አይደለም፣ ግን አለማወቃቸው ምን ያክል ችግር ውስጥ የከተታቸው እንደሆነ እያወቅህ በመጣ ቁጥር ለነሱ ማዘን እየጨመረ ከሆነ ጊዜ በኋላ ከሚስቀው ልደቱ ከሚጫወተው ልደቱ ጀርባ የሆነ አንድ ሰው ያለ ያክል ይሰማል። ምን የሚያዝን የሚደበት የሚከፋ ዓለም ስለምታደርገው ነገር ወይም ራሴ ምን ያክል ራሴን እየዋሸሁት እንደነበር አሁንም ምን ያክል ችግር እንዳለብኝ ከዛ ሌሎች ሰዎች ይኖራሉ። እና የዶስቶቭስኪ የሆነች ፍሬዝ ነበረችው አይ ቲንክ ብራዘርስ ካራማዞቭ ላይ እኔ ለኔ ብቻ አይደለም ለኔ ኃጢያት ብቻ ለኔ ችግር ብቻ አይደለም ተጠያቂ መሆን ወይም ሪስፖንሲብል መሆን ለሌሎችም ሰዎች ሁሉ እንደውም እሱ ለሁሉም ይላል። ለሁሉም ሰው እናንተ ባደረጋችሁት ሰዎች ላይ ባደረጋችሁት ብቻ ሳይሆን ላላደረጋችሁላቸውም ነገር ጭምር ተጠያቂ ትሆናላችሁ። እና ያ ነገር እያደገ ይመጣል። ያ ነገር ወይም አንድ ብርሃን ሲኖር የሆነ ጨለማን ይዞ የመምጣት አቅም አለው። የሆነች ላይት ብታበሩና እጃችሁን ላይ እንደዚህ ብታበሩ ከኋላ የሚፈጥረው የሆነ ሻዶ ይኖራል። እና በእያንዳንዱ እድገታችሁ ላይ ወይም የሰው ልጅ በቁመቱ ልክ የተሰፋለት እስር ቤት አለው። ወይም ደግሞ ራሱን እያሳደገ ትራንሰንደንስ እያደረገ ከፍ እያለ በመጣ ቁጥር በዛው ልክ የሚፈትነው ፈተና አለ፣ የሚታሰርበት እስር ቤት አለ። ለምሳሌ ሕፃን ሳላችሁ ሕፃንነታችሁ ለእናንተ እስር ቤት ሕፃን ሳለ፣ ምክንያቱም አዋቂ መሆን እንፈልጋለን። አዋቂ እንዳንሆን ያደረገን ምናችን? ሕፃንነታችን። ስናድግ ደግሞ ትልቅ መሆናችን ያስጠላል፣ ይደብራል። ሕፃን እያለን ማድረግ የምንፈልጋቸው ያልተሰጠውን ነገር ራሳችን ለመስጠት ቢያንስ እኔ ማደግ አለብኝ ብዬ አስባለሁ። ከዛ ካደግኩ በኋላ ግን በማደጌ ውስጥ ደግሞ ያጣኋቸው ሕፃንነቶች አሉ፣ የሕፃንነቶች ባህሪዎች አሉ እና ሕፃን መሆን ያምረኛል። ከዛ በኋላ ምን አለ ባላደግኩ ማለት ይጀምራል። በሆነ ያክል የሆኑ ነገሮች እየገቡን ሲመጡ በጣም የምንታመምባቸውም ነገሮች እየበዙ ይመጣሉ። የምንሸከማቸው በርደኖች ይኖራሉ። ያም ሆነ አናመልጥ። የሆነ ጸጋ የሆነ ስጦታ ሲሰጥ ከዛ ጋር ተያይዞ የሚመጣ ምን አለ? ኃላፊነት አለ። አብዛኛው ነገር እናንተ ጋር መሆን ይጀምራል። ከእናንተ ዓለም ጋር የተዋቀረ ነገር መሆን ይጀምራል። በእናንተ ውስጥ ነው ነገሮች የምትመለከቱት። ማንም ላይ ብሌም የምታደርጉበት ምክንያት የለም። ያ አሉ እኮ ፋክተሮች ምናምን። ግን ያም ሆነ ፍሌክሲብል አድርገህ መኖር የምትችለው አንተ እንደሆንክ እየተረዳህ ስትመጣ
ያ በጣም አስቸጋሪ ነገር ነውና ቲንክ ሲሰሙኝ የጻፍኳቸው ጽሁፎች ነበሩ በዚህ ላይ ከማስታወሻ መሃል አንድ ሰው የታሰረበትን ሌየር ወይም እስር ቤት እስካላወቀ ድረስ ለመዳን መንፈራገጡ ድካምና ዝለትን የሚያመጣ የቱ ጋር እንደታመምክ ሳታውቅ መዳንን መሻት ምን የሚሉት ፈሊጥ ለመዳን ህመምህን ማወቅ ህመምህን ደግሞ ራስን በመፈለግና በመረዳት ውስጥ የምታገኘው ነው። ያ ደግሞ በአንተ መጽሐፍነት ላይ የተጻፈውን በመረዳት የምታገኘው ነው። ከቆዳ ስር ተቀምጦ አንተም መስሎ አንተን የሚመራና የሚመለከት ደመ ነፍስ መሆን ይጀምራል። በእግዚአብሔር በሰውም ሰውነትህ ላይ የታተሙብህን ማተም መተርተር ያንተ ድርሻ ነው። ይህን ሰውነት ስታውቅ ነው ሰው መሆንህንና አለመሆንህን የምትመለከተው። ያለበለዚያ ኖረ ባለመንቃት እንቅልፍ ውስጥ መኖርህን እጣ ፈንታ የምታደርገው ራስህ። አሁን ላለው የማወቅ ፍላጎቴ ማቆሚያ ይኖረው ይሆን? ከማወቅ በላይ አለማወቅ የሚያጓጓኝ ጊዜ ይመጣልን? ማወቅ የተረገመ ነገር አለው እንዴ? አንድ ጊዜ ካወቁ ያወቁትን አለማወቅ የማይቻል ነገር ነው። ስንት ልክ ያልሆነ የተከለከለ ነገር አውቄ ነው። ማወቄ ንጽህናና ትህትና ማወቄ ንጽህናና ትህትና እምነትን ካልጨመረ ካልሰጠኝ ምን እረባለሁ? ሕፃንነቴ የሚናፍቀኝ በዚህ ምክንያት ይሆን? ሕፃንነቴን ያጣሁት በማወቄ ወይንስ በሌላ? አንዳንዴ የማውቀውን ነገር ወስጄ የምደፋበት ቦታ እጅግ ናፍቃል። አንድን ነገር ከመጎርጎሬ ወይም ደግሞ ስለ ነገሩ ለማወቅ ከመጣሪ ብዛት የተነሳ የማውቀው ነገር መልሶ እንዳይወጣኝ እሰጋለሁ። አሳ ጎርጓሪ ዘንዶ ያወጣል አይደለም የሚባለው? አንዳንድ ነገሮች regretful knowledge ከመሆናቸው ብዛት ጠቢቡ እንዳለው እውቀትን የሚጨምር ሐዘንን ይጨምራልና በጥልቁ ስደበት ራሴን አገኘዋለሁ። አሳው ብቻ ይበቃኝ ይሆን? የማገኘው እውቀት ቢሰለቅጠኝስ? በቂ እውቀት አለ? አለማወቄስ ጥልቅ አይደለምን? ታዲያ ባላወቅኩት በምለውና እንኳን አወቅኩት በምለው መሃል ያለው መለኪያዬ ምን ሊሆን? አንዳንዴ ያለ እድሜያችን የሚገቡን የተረዳናቸው ያወቅናቸው እውቀቶች የሆነ አይነት ሰው ከመሆን የሚያስጨነግፉን ይመስለኛል። ልክ እንደተከለከለው የገነቷ የእውቀት ዛፍ ፍሬ መብላት በሌለብህ ሰዓት የበላው እውቀት ከሆነ ቨርዥን ኦፍ ዩርሰልፍ የሚያወርድህና የሚከሰክስ አይነት ይሆናል። በ35 ዓመት እድሜ ላይ ሊገባ የሚገባውን እውቀት በ25 ወይም በ20 ዓመት ታውቀውና መጥፊያ ይሆንብሃል። ዘመኑ ደግሞ ከባድ ነው። እዚህ ሆነ እዛ ሆነ እዚህ መሆን የምትችልበትና የመራራቅ ስሜት እስከማይሰማ ድረስ ቤተኛ የሆንክ ያክል የሚያደርግህ ዓለም አቀፋዊነት የተጠናወተው ነው። እናም ክፉ ሆነ ደጉ በርቀት ቅርበት ውስጥ አብረት አዳሚ የምትሆንበት ሌላ ሀገር ላይ በእድሜ ሆነ ያለ እድሜው ያወቀውን አውቀ የምትዝልበት ጊዜ ነው። በሆነ እድሜ ክልል ማግኘትና ማወቅ ያለብህን ነገር ያለ እድሜ ታገኝና ነፍስ ትደነግጣለች። አሁን ላይ ግሎባላይዜሽኑ ወይም ደግሞ አሁን ላይ ያለው ዓለም አቀፋዊነት የሆነ የሀገርን ድንበር የጣሰ ያክል ይመስላል። በዚህ ሰዓት አሜሪካ ውስጥ ወይም የሆነ አንድ ያደጉ ሀገሮች እየተፈጠረ ያለ ላይክ ፈጣሪን ከመካዳቸው የተነሳ ሊሆን ይችላል። አሁን ላይ ያለው ኬዎሱን ታውቁታላችሁ። እዛ ሰው በፈቃዱ በራሱ ፈቃድ እኔ እንዲህ ነኝ ብሎ ራሱን አይዴንቲፋይ የሚያደርግበት ሀገር ላይ እኔ ውሻ ነኝ ወይ ድመት ነኝ እስከ ማለት ከእንስሳ የወረደ ባህሪ ውስጥ ወይም ደግሞ ጠባይ ውስጥ የገቡበት የራሳቸውን ኤሴንስ ኦፍ ሂውመን ዲና ያደረጉበትን መንገድ ስታዩ ያ እዚህ አይፈጠርም የማለት እድላችን ዝቅተኛ ነው። በብዙ ሂደት ውስጥ እዚህ ሀገር ሊፈጠር የሚችልን ነገር እዚህ ሀገር ከመፈጠሩ የተነሳና ያንን ነገር
በስልካችን ብቻ ከማየት የተነሳ ያም ማወቃችን ችግር እየፈጠረ ይመጣል። እናፈራለሁ አንዳንዴ ያለ እድሜ የገቡኝ ነገሮች ይኖሩ ይሆን እላለሁ። አሁን ላይ ያለውን ለቴራፒ ብለውም ሊሆን ይችላል፣ እንዲሁም በሶሻል ሚዲያ ማወራቸው የአእምሮ እክሎች ከእድሜ ክልል እየወጡ ነው ማለት በዚህ እድሜ ክልል ነው ሊደርስባቸው የሚችለው የሚሉት ነገሮች በጣም እየቀሩ እና በ20 ዓመት የሆነ ሰው ሊያጋጥመው የሚችለውን ኦብስታክል ወይም ችግር አንድ ሰው ወይም አንድ ህፃን ልጅ በ12 ዓመቱ በ10 ዓመቱ ሊገጥመው ይችላል። ከሚያያቸው ከሚመለከታቸው እኔ በ20 ዓመት ወይም ደግሞ በ18 ዓመት ያወቅኩትን ልጅ አሁን የ7 ዓመት የ6 ዓመት ልጅ ያውቃል። እና አንዳንድ የማውቃቸውን እውቀቶች ያደክሙኛል በጣም እና አይ ነው ኢግኖራንስ ኢዝ ብሊስ። ግን ብሊሱ እስከ መቼ ድረስ ነው? ህይወት አንሰርቴን ናትና ወይም ደግሞ እናንተ እንደጠበቃችኋት አትሆንምና የሆነ ሰዓት ይመጣና የሆነ ችግር፣ የሆነ ህመም፣ የሆነ ስቃይ በጥፊ ይመጣችሁ። የዛን ሰዓት ከዛ ነገር እንዴት መውጣት እንዳለባችሁ አይምሯችሁ ማያ ከሆነ ዘሞስት ሊያደርግ የሚችለው ነገር ምንድነው? ወይም መፍትሄ ብሎ ሊያስብ የሚችለው ነገር ራስን ማጥፋት ሊሆን ይችላል፣ ወይም ደግሞ የማይሆኑ አይነት ችግር ውስጥ መግባት ሊሆን ይችላል። ኢቭን የማይሆኑ አይነት ችግሮች ውስጥ መርጣችሁ እንኳን ባትገቡ እናንተ ጋር የሚደርሰው ቁስል ግን ከባድ ነው። ትራውማ ማለት እኮ አንድ ሰው አንድ ድርጊት ሲፈጠርበት በህይወቱ ላይ እሱ ያልጠበቃቸው ነገሮች ሲፈጠሩ ለዛ ነገር የሚሰጠው ምንድነው? ምላሽ ነው። ያ ነው እዛች ፖይንት ላይ የሆነ ነገር ተፈጥሮ ለዛች ነገር የመለሳት ምላሽ ነው ሰውነቱ ላይ እንደ ማህተም መሆን ይጀምራል። የሆነ ሰውነቱ ትምህርት ታውቋል በዛ ነገር ጉዳይ። ለዛ ነገር መልካም የሆነ ምላሽ ከመለሳችሁ ለምሳሌ አንድ ሰው የመኪና አደጋ ቢያጋጥመውና ለዛ የመለሰው ምላሽ ድንጋጤ፣ ፍርሃት፣ መንቀጥቀጥ፣ ማላብ ሊሆን ይችላል። ለዛ ነገሮች ከሆኑ ከዛ ጊዜ በኋላ ቀስ በቀስ ያ ቁስል እያደገ መኪና የሚባል ነገር እስከ መጥላት ድረስ ሊደርስ ይችላል። ኢቭን ስለ መኪና ሲወራ ሰውነቱ ሪያክት የሚያደርግበት መንገድ ሌላ ነው። ስለዚህ ያለ እድሜያችን የምናውቃቸው ነገሮች አሉ፣ ያለ እድሜያችን የተረዳናቸው ነገሮች አሉ እና እነዛ ነገሮች የሆነ አይነት ሰው እያደረጉን ይመጣሉ። ኢቭን ስለ ራሴ ወይም ስለ ዓለም ወይም ስለ ሰዎች የሆኑ ነገሮች እየተረዳው የወጣ ቁጥር ለምን ቢራቢሮ እንደምታሯሯጥ ከገባ ካደግን በኋላ መቼም ቢራቢሮ እናናሮጥም አይደል? ህፃን ሳለን ለምን አለማወቅ ስላለ የሆነ የዋህነት የሆነ ንጹህነት ስላለ በሞመንት ግን ቢራቢሮ ምን እንደሆነች ሌሎች ዓለማዊ የሆኑ ነገሮች ወይም ደግሞ በዓለም ውስጥ ስላሉ ነገሮች እየገቡን በመጡ ቁጥር ግን እንደዚህ አይነት ጥቃቅን የሚመስሉ ነገሮች ያን ያክል እኛ ህይወት ውስጥ ቦታ ማጣት ይጀምራሉ። ግን አለማወቅ ደግሞ ምን ያክል ጥግ ድረስ ህይወታችሁን ሳክሪፋይስ እንደሚያስደርግ አታውቁት። ባለማወቃችሁ ስንት ሰው ተጎዳ። ምፈራው እሱ ያለማወቅ የጥልቅነት ምን ያክል ነው? በጣም ዴብዝ አለ እና አሁንም ስለ ራሴ የማላቃቸው ማአት ነገሮች አሉ። ስለ ራሳችን ማናቃቸው ብዙ ነገሮች አሉ። ራስን ማወቅ ኮስት የሚያስደርገውን ነገር ነው ላወራችሁ የፈለኩት። ራስ ማወቅ አለ፣ ግን ራስን ከማወቅ ጋር ተያይዞ ወይም አንድ ብርሃን ካለ ከብርሃኑ ጋር ተያይዞ የሚመጣ ጨለማ ያቺን ጨለማ ግን አዌር እያደረጋችሁ ወይም ደግሞ ማዘን መከፋቱ አለ። የምታዝኑ የምትከፉት ግን የሆነ ነገር ስላጣችሁ ስላገኛችሁ አይደለም፣ ግን ሪስፖንሲብል እየሆናችሁም ስለምትመጡ ነው። ለራሳችሁም ለሰዎች በዙሪያችሁ ላሉ ነገር እና አንዳንዴ መፍትሄ ብዬ ማስበው ምንድነው በመጓዝበት በሚሄድበት በእያንዳንዱ ሁኔታ ውስጥ ጥቃቅን ነገሮችን መመልከት እጀምራለሁ። አንድ ዛፍ ንፋስ ሲያጫውተው ያለ የህፃን ልጅ ፊት፣ ደመናው፣ ሰማዩ፣ የምትቀምሱት ምግብ፣ የምትበሉት ምግብ፣ የምታጣጥሙበት መንገድ በጣም ማይነር የሚባሉ ወይም ሲምፕል የሚባሉ ነገሮች ውስጥ ነው መግባት የምትጀምሩት።
ቢኮዝ አንድ ሰው አዌር ከሆነ በኋላ የሆነ ነገር ካወቀ በኋላ ዛት ላይክ ትላልቅ ግራንድ የሆኑ ነገሮች ለሱ ደስታ እንደማይሰጡ፣ ጫማ መግዛት፣ ልብስ መግዛት ምናምን ሰዎች በተለይ በጣም ብዙ ሰዎች ተሰብስበው ቫሉ ያደረጉት ነገር ቤት፣ መኪና የሚሉት ነገሮች ያን ያክል ቦታ ማይሰጣቸው ነገሮች መሆን ይጀምራሉ። ጀስት ለሰርቫይቫል ሊሆን ይችላል ወይም ለሆነ ያክል ነው እንጂ እሱ ደስታን የሚያሳድድበት ምክንያት የለም። ደስታና ሰፈሪንግ በህይወት ውስጥ የሚከሰቱ ነገሮች። ሰፈሪንግን መቃወም አትችልም፣ ደስታን ደግሞ ማሳደድ አትችልም። ደስታን ካሳደድከው የመታመም እድል ደግሞ በዛው ልክ እየሰፋ ይመጣል። ሰፈሪንግን በተቃወምኩ ቁጥር የምትቃወመው ነገር በጣም እየበዛ ስለሚመጣ በዛ ነገር የመረበሽና የመታመም እድል ደግሞ ከፍተኛ ነው። ስለዚህ በህይወት ውስጥ መሀከል ላይ ያለውን ነገር ስታገኙት ደስታ መምጣት የሚችል ነገር ነው፣ ሰፈሪንግም የማይቀር ነገር ነው። እነዚህ ሁለት ነገሮች ሲገባችሁ በመሀከል ላይ ያለውን ነገር መርጣችሁ መኖር ትጀምራላችሁ። እሱም ትርጉም። የህይወትን ትርጉም የምታገኙት ግን በዚህ አይነት ሂደት ውስጥ ስትሄዱ። አንድ ሰው ራሱ የታሰረበትን ሌየር እስካላወቀ ድረስ የሆኑ ደረጃዎች አሉ አይደል? ያለማወቃችን ኢግኖራንት የምንሆንባቸው ራሳችን ማንመለከትባቸው እኮ ብዙ ደረጃዎች አሉ። የመጀመሪያውን እያወቀ ስመጣ አምስተኛውን አወቀ ማለት አይደለም፣ ግን ለአምስተኛው የሆነ ደረጃ ያክል ይሆናል። በእነዚህ ውስጥ እያለፍን ስንመጣ እንደ ሰይፍ ነው የምናልፈው። ላይክ የሆነ ነገር በነፍሳችን እንደ ሰይፍ እያለፈ እያወቅን ነው፣ ነገሮች እየተረዳን እየገባን። ስለዚህ ህይወት ላይ የሚፈጠሩት ነገሮች በሙሉ እኛን ስትራይክ የማድረግ አቅሙ ራሳችን እያወቅን ስንመጣ ሰዎችን የሚያሳዝናቸው ነገር በሙሉ ላያሳዝነን ይችላል። ተቀብለን የምንኖራቸው ስለ ሞት ሊሆን ይችላል፣ ስለ ስቃይ ሊሆን ይችላል፣ ስለ ህማም ሊሆን ይችላል። ተቀብለን እኛ ራሳችንን ግን እዛ ነገር ላይ ያሰለጠን ነው ያሳደግነው በመጣን ቁጥር ራሳችንን ሰዎች ሁሉ ለሚቋምጡለት፣ ሰዎች ሁሉ ለሚሮጡለት ነገሮች ብዙ ምላሽ መስጠት እናቆማለን እና በህይወታችን ቫልዩ የምናደርገው ወይም ትልቅ ቦታ የምንሰጠው ነገር መኖር ይጀምራል። እዚህ ድረስ እስከምንደርስ ድረስ ግን በዚህ ራስ ማወቅ ውስጥ ስንሄድ ብዙ ፌዞችን ወይም ብዙ ክፍሎችን እያለፍን በዛ በምናልፋቸው ክፍሎች የራሱ የሆነ ፈተናና የራሱ የሆነ ምን አለው የሆነ ችግር የሆነ ስቃይ አለ። ኢቨን እንደ አንድ ጥሩ ነገር አድርገን ብናየው ለምሳሌ ለሆነ የኔ ቢጤ የሆነ ብር መስጠት እኮ የሚያመጣው ዳርክ ሻዶ አለ። አያረላ አንተ ብቻ ለምሳሌ ሌሎች ሰዎች አይሰጡም። አንተ አየህ ጻድቅ ነህ። ትዕቢት ከጻድቅ ጋር የምትመጣ ነገር ናት። መንፈሳዊነት የራሱ የሆነ ደግሞ ሌላ ምናለው የምትፈተኑበት ነገር አለ። ያ የምትፈተኑበት ነገር ጥሩ ነው መኖር፣ ምክንያቱም ቢያንስ በትዕቢት እንዳትወርቁ ያደርጋችሁ፣ የሆነ ጉድለት እንዳላችሁ እንዲሰማችሁ ያደርጋችሁ፣ የሆነ መጎሸሚያ ነገር እንዳላችሁ እንድትረዱ ያደርጋችሁ። በዚህ ራስ ማወቅ ውስጥ አብዛኛው ጊዜ ወይም ደግሞ የሆኑ ጊዜያቶች ላይ የሚያስደብሩኝ ነገሮች መኖር ጀምራሉ። እንዲሁ በሳላቅ በኖርኩ የምላችሁ ነገሮች ግን አንዴ ካየ አለማየት አትችልም። አንዴ ካወቅ ሰውነት ካወቀ አይምሮ ካወቀ በኋላ ያንን ነገር ዲናይ ማድረግ አይችልም። አልፈልግም ማለት አይችልም። አንዴ አይተዋል፣ አንዴ ተመልክተዋል። አብዛኛው ጊዜ በፖርኖግራፊ ውስጥ ያሉ ሰዎች የሚቸገሩበት ነገር ይሄ ነው። አይምሯቸው ወይም ሰውነታቸው አንድን ነገር ለመደ፣ አንድን ነገር አይቷል። የሆነ የሚከፈት በር አለ፣ አንሎክ የሚደረግ የሆነ ክፍል አለ። ከዛ በኋላ ለመውጣት ይቸገራል። ምክንያቱም የከፈቱበት በር ከዛ በር የሚወጣው ነገር እነሱን የመብላት አቅም አለው፣ እነሱን ኮንትሮል የማድረግ አቅም አለው እና ሲያሰቃያችሁ ታያላችሁ። which is በጣም ከባድ ነገር። ሶ ሜቢ ራሳችሁን ለማወቅ በምትሄድበት መንገድ ውስጥ እቺን ነገር ብትረዱና ጥሩ ነው ብዬ አስባለሁ። ግን ራስን ለመረዳት ራስን ለማወቅ በምንሄድበት መንገድ ውስጥ በጣም ጠቃሚ አንድ ወይም ቴክኒኮች አሉ፣ የራሱ የሆነ መንገዶች አሉ። ግን ብዙ ጊዜ ሰው ራሱን የሚያውቀው
በሚያወራው ሲያወራና ሲጽፍ ነው ብዬ አስባለሁ። በሚያወራው ነገር ውስጥ እንዴ የማስበው እንደዚህ ነው እንዴ ብሎ እስከሚገረም ድረስ ጥልቅ እምነቶች ይኖሩታል። እያወራ በመጣ ቁጥር ስሜታዊ የሆነ በመጣ ቁጥር ከአይምሮ የሚወጡ የሚፈልሱ የሆኑ ጥያቄዎች፣ ሀሳቦች ነው ብዬ እንደውም የሆነ ሰሞን ላይ አይ ቲንክ ባለፉት ከሁለት ሳምንት በፊት ምናምን ከጓደኛዬ ጋር ስናወራ አብዛኛውን ነገር እያወቅን ያለነው እዛ ጋር ቁጭ ብለን አናውቅም። ከዛ በፊት ፓተርኑን አናውቅም፣ ያለን ባህሪ አናውቅም፣ ዴቨሎፕ ያደረጉ ውስጣችን የነበሩትን ነገሮች አናውቃቸው። ግን እያወራን በመጣን ቁጥር ግን እዛው ሰዓት ላይ አዌር የምንሆንባቸው ነገሮች አሉ። እንደዚህ ነው እንዴ አሁን እኮ ነው እየገባኝ ያለው አይነት ነገሮች ማለት እንጀምራለን። እና ሰው እያወራ በመጣ ቁጥር ወይም የውስጡን እያወጣ ቁጥር ለዛ ነው ቴራፒ ጥሩ ነገር ነው የሚባልበት ምክንያት ስታወሩ በምታወሩት ነገር ውስጥ ናት ኢቭን ቴራፒስቱ ብቻ ሳይሆን ስለናንተ እየተረዳ የሚመጣው እናንተም ስለራሳችሁ የሆነ ነገር እየተረዳችሁ እየገባችሁ ነው የሚመጣው። የምታወሩት ሰው ካለ ያ ጥሩ ነው ብዬ አስባለሁ። ግን ከሌለ ጆርናል ማድረግ በጣም ትልቁ ነገር ነው። ዲያሪ ያልኩ አይደለም። በዲያሪ እና በጆርናል መካከል ትልቅ ልዩነት አለ። ዲያሪ በየዕለቱ ልታደርጉ ትችላላችሁ ሜቢ፣ ግን ኢቭን ጥቃቅን ነገሮችን እያነሳችሁ ስሜትን መጻፍ፣ ስሜታችሁ ይጻፋል። ቁስል ነው እንዳለ ዲያሪ ያለ። ጆርናል እና ዲያሪ መካከል ያለው ጆርናል አንደርስታንዲንግ ነው ያለው። የትኛውን የሚያክል በዕለት ተዕለት ሊሆን ይችላል ወይም በሳምንት ሂደት ውስጥ የሆኑ ነገሮች ይፈጠራሉ። ያ ነገሮች ስለአንተ ምን መረዳት ሰጠ፣ ምን አንደርስታንድ አደረገ፣ እንዲህ ሆንኩ፣ በዚህ ገባ፣ በዚህ ወጣ ሳይሆን እዛ መሆን ውስጥ እዛ ነገር ውስጥ የተፈጠሩት ነገሮች ለአንተ የሰጠ አንደርስታንዲንግ ምንድን ነው? ፓተርን ታወጣለህ። የምታስብበትን የአስተሳሰብ መንገድ፣ ስለ ነገሮችን የምትሰጠውን ፐርስፔክቲቭ፣ አረዳድህን፣ እነዚህ ነገሮች በሙሉ ልትረዱት የምትችሉት በጆርናል ሰው ከቻለ ብዬ ወይም ደግሞ የምርም ማድረግ አለበት ብዬ የማስበው ነገር ጆርናሊንግ በጣም ትልቁ መፍትሄ ነው ብዬ አስባለሁ። ራስን ለመረዳት እና ራስን ለማወቅ ሰዎች ከራሳቸው ጋር መቀመጥ ስላቃታቸው ነው አሁን ላይ ያሉት ችግሮች ሁሉ እየተፈጠሩ ያሉት። እኔ ምን እፈራለሁ? አቤቱ ከዚህ ዘመን ታደገን ብሏል። እዚህ ዘመን ላይ እና የሚመጣው ዘመን ላይ በጣም ከባድ የሆኑ ነገሮች ይመጣሉ። አሁን ላይ ካሉት ዓለም ላይ እየተፈጠሩት ካሉት ነገሮች የምታወጡት ፓተርን ይኖራልና ያ ፓተርን ወደ የት እየሄደ እንደሆነ ስታውቁ እናት ኢቭን እኮ የግድ እኮ ፕሬዲክት ማድረግ አይጠበቅም ወደፊት። አሁን ላይ የሆኑ ያሉት ነገሮች ራሱ እኮ በጣም ከባባድ ነው። ምን ያክል አይዴንቲቲ ክራይሲስ እየተፈጠረ እንደሆነ ስታዩ የማንነት ቀውስን ነው። ሰዎች ነኝ ብሎ የሚጠሩትን ነገር ብዙ ነገሮች ነፃ መሆናቸው አርቲፊሻል ኢንተለጀንስ ማየት ትችላላችሁ። አብዛኛው ነገር በጣም ያስፈራል። ብዙ ዳርክ የሆኑ ነገሮች አሉ። ለነዛ ዳርክ ነገሮች የሚዘጋጅ ሰውነት ከሌላችሁ ትራውማ እንዳልኳችሁ የሚደርስባችሁ ምን አለ? የነፍስ መደንገጥ አለ። ያቺ ነፍሳችሁ እንዳትደነግጥ ነው አሁን ላይ ራሳችሁን እየፈለጋችሁ እየተረዳችሁ መምጣት አለባችሁ። ምክንያቱም ያንን ማለፊያ የሆነ ነገር ከሌላችሁ ያንን የምታልፉበት ብሪጅ ራሳችሁ ላይ ካልገነባችሁ በጣም አስቸጋሪ። ስለ ዓለም አቀፋዊነት ወይም ስለ ግሎባላይዜሽኑ ስናወራ በሴም ሞመንት እዛ የሚፈጠረው ነገር እዚህ አፌክት ካለው ወይም የሆነ ተጽዕኖ ካለው አስቡት፣ እዚህ እየተፈጠረ ሲመጣ ደግሞ ምን ያክል ደግሞ ችግር ውስጥ ነው። ስለዚህ አንዳንዴ የተከለከሉ እውቀቶች አሉ መረዳት የሌሉብን ባይገቡም ብዬ ማስባቸው። በኃይሉ በቪዲዮ ላይ ሰርቶታል። ስለ ኮንዲሊኒ ሊሆን ይችላል፣ ሜዲቴሽን ላይ ያሉት ዳርክ ሳይዶች ከቡዲዝም ጋር በተያያዙ ሊሆን ይችላሉ። በፓወር ኦፍ ናው መጽሐፍ አርምሞ ላይ ሊሆን ይችላል። እነዚህ ላይ የሆኑ እጥፍ የሚሉባቸው ነገሮች አሉ እና አሁን ላይ የምንረዳው ምንድነው ሰይፍ እንዳለ ብታስቡና ያ ሰይፍ እናንተ ሰይፍ ብትሆኑ የሆነ መጽሐፍን ሲያነብ እንዲህ መርጦ ወይም ደግሞ ገለባውን ወደዛ አድርጎ ጥሩ ነገሮችን መውሰድ የሚችል ነገር ራሳችሁ ውስጥ ዴቨሎፕ ካላደረጋችሁ በጣም አስቸጋሪ እና የሆኑ አይነት እውቀቶች አሉ። በራሳቸው ኢንተርፕሪቴሽን ሊሆን ይችላል። የሆኑ ነገሮችን እየጻፉ የተረዱትም ሊሆን ይችላል።
ግን ማን እየገፋቸው እንደሆነ ሞቲቭ ምን እንደሆነ ላታውቁ ትችላላችሁ። እነዛ የተጻፉትን ነገሮች በሙሉ ተቀበሉ እያልኩኝ አይደለም። ምክንያቱም እየሄዱ የሆነ ተርኒንግ ፖይንት ላይ እጠፍ ብሏል። እንደታጠፉ ግን እናንተ አታውቁትም። ችግሩ እዛ ጋር የሚደርሰው እና አንዴ ደግሞ የሆነ ዘር እናንተ ሰውነት ውስጥ ከተዘራ ወይም በልባችሁ ላይ ከተዘራ በኋላ ፍሬ የምትለቅሙበት ጊዜ ይመጣል። ፍሬውን ነው ይዛን የምታዩት። ሁላ ዘ ፓወር ኦፍ ናውን ካነበብን በኋላ ከአንዲት ጓደኛዬ ጋር ስለ እግዚአብሔር መኖር ሁላ አውርተን እግዚአብሔር ግን አለ የሚሉ ጥያቄዎች ይነሳል። እና አንዳንዴ በየትኛው መንገድ ውስጥ እንደሚወስዳችሁ ላትረዱ ትችላላችሁ። እና ማወቅ በጣም ጥሩ ነገር ነው። ራስን ማወቅ፣ በተለይ ራስን በማወቅ ውስጥ የምትረዷቸው ብዙ ዳርክ የሆኑ ነገሮች ይኖራሉ። ጨለማ የሆኑ ክፍሎች። ስለ ጨለማ ክፍል ሌላ ጊዜ እናወራለን። ስለ ሻዶ ምናምን፣ ስለ ትራውማም በሰፊው እናወራለን። በሚቀጥለው እስከምንገናኝ ሰላማችሁ ይብዛል።